በመሰረታዊ ደረጃ ቅዱስ ወንጌልን ተቀምጠን ሳንማር እንዴት አድርገን መኖር እንዳለብንም የመጽሐፍ ቅዱስን ዕውቀት ሌላውን መጠበቅ ማስጠበቅ አይደለም ራሳችን እንዴት መጠበቅም መጠበቅም እንዳለብን ሳናውቅ መጽሐፍ ቅዱስ ገልጣውን አንተ ስለ ዳይኖሰር የምትፈልገው ምንድነው? በሌሎች ቤተ እምነት ያሉ ተቋማት መጽሐፍ ቅዱስ ይዘው ሲሄዱ በሌሎች ቤተ እምነት ያሉ ተቋማት መጽሐፍ ቅዱስ ልናጠና ነው ሲሉ እንደማታስጠና ቤተክርስቲያንን አምራችሁ አትናገሩ። የመጀመሪያው መጽሐፍ ቅዱስን ለማንበብ የሚፈልግ ሰው የሚጀምረው መጽሐፍ ቅዱስ ከመግዛት ቀላል ይመስላል፣ ግን እውነታው እሱ ለምን መሰላችሁ? የአብዛኞቻችን የመጽሐፍ ቅዱስ የቤታችን ቦታ ላይ የሚገኙባቸው አድራሻዎቻችን የምናነብበት ጠረጴዛዎቻችን ሳይሆኑ እርኩሳት መናፍስትን እንዲያርቁ ከተራሶቻችን ስር ናቸው። የምታነቡት መጽሐፍ ቅዱስ ግዙ ያልኳችሁ ለምን መሰላችሁ? አንዳንድ ሰው አይ እኔ መጽሐፍ ቅዱሱን ከተራሴ ሳነሳው እንትና ይመጣል ለምትሉ ከሆነ ችግር የለም እሱን ውስጥ አድርገውና ሌላ መጽሐፍ ቅዱስ ግዛና አንብብ። ጌታችን ኢየሱስ ክርስቶስ በፊቱ ያለውን ህብስት አንስቶ ቆረሰ። ከዛም በኋላ ይህ ስለናንተ የሚቆረስ ስጋዬ ነው ብሎ ምን አረጋቸው? እነዛ ካነበበች በኋላ ቤተክርስቲያን ምን ታረጋለች? ቅዱስ ስጋውን ክቡር ደሙን እንካ ብላ ትሰጣለች። ስለዚህ ያነበበችውን አረገችው አላረገችው ትምህርት ነው፣ አንተም የምታነበውን መኖር አለብህ እያለች። አይገርማችሁ? ለመረዳት መጽሐፍ ቅዱስን ተቀምጦ መማር ብቻ ሳይሆን መኖርም ጭምር ይጠይቃል። መጀመሪያ ሄኖክ ራሱ ከየት መጣ የሚለውን ጥያቄ መመለስ አለብህ። ዝም ብለህ ገልጠህ ስለ ሄኖክ ከማውራት በፊት አይመስላችሁ? ምክንያቱም ህሊናህ ይጠይቃል። ሄኖክ ከየት መጣ፣ ማን ፈጠረው፣ ማን ወለደው ብሎ ራሱ እኮ ህሊናህ ይጠይቃል፣ ዝም ብሎ መጽሐፉን ከማንበብ ባለፈ። ስለዚህ ይሄንን ቅደም ተከተል መጽሐፍቶቹ በየተጻፉባቸው ዘመናት ይጻፉ እንጂ በምን አይነት መልኩ ተደርድረውና በምን አይነት መልኩ ተዘጋጅተው መጻፍ እንዳለባቸው ቅርጹን ያስያዙት በ325 ዓመተ ምህረት የተሰበሰቡት የኒቂያ ጉባኤ ሊቃውንተ ቤተክርስቲያን ናቸው። ጉባኤ ኒቂያ በነገራችን ላይ ከአሪዮስ ውግዘት ባለፈ ለቅድስት ቤተክርስቲያን ትልቅ ጉባኤ ነው። አብዛኞቹ የቤተክርስቲያን ህግጋት የረቀቁት በጉባኤ ኒቂያ ነው። እየሰማችሁ ነው? ዛሬ የምንጸልየው የጸሎተ ሃይማኖት አብዛኞቹ አንቀጾች የተረቀቁት በኒቂያ ጉባኤ ነው። ሶስተኛ ደግሞ አሁን ዛሬ እንደሰማችሁት ደግሞ በኒቂያ ጉባኤ ላይ ከአሪዮስ ውግዘት የተሰራ ከአሪዮስ ውግዘት ውጪ የተደረገ ድርጊት ደግሞ ምንድነው? መጽሐፍቱን ምን ማስደረግ ነው? ቅደም ተከተሉን ማስያዝ። ዘፍጥረት ዘጸአት እያለ የሚከተለውን ቅደም ተከተል ማስያዝ ነው። ይሄ ብቻ አይደለም። አራተኛ ደግሞ የጉባኤ ኒቂያ ውስጥ የተደረገ በጣም የሚገርማችሁ ነገር የመጽሐፍ ርዕሶችም የወጡት የጉባኤ ኒቂያ ጊዜ ላይ። አብዛኞቹ ጸሐፊያን መጽሐፉን ሲጽፉት ዛሬ በመናውቀው መንገድ የጸሐፊያኖቹን ርዕስ ወይንም ደግሞ ታይትሉን ከላይ እየጻፉ አይደለም። አሁን እኛ በጣም እኮ በነገራችን ላይ መጽሐፍ ቅዱስ በምን አይነት ቆንጆ በሆነ መልኩ ተሰናድቶ እንደደረሰን አናውቅም። እውነቴን ነው የምላችሁ። ማለት መጀመሪያ በነበሩባቸው ዘመናቶች እኮ ኖረን ቢሆን ኖሮ የምናየው አበሳ እንዳይመስላችሁ። ምክንያቱም የመጀመሪያዎቹ መጽሐፍ ተጽፈው የነበሩባቸው ዘመናት ውስጥ በጣም ብዙ ፈተና ነበር። አንደኛ በጣም ብዙ የሐሰት መጽሐፍት ይጻፉ ነበር አብረው ማለት ነው። ስለዚህ ቀጥተኛውን ካልሆነው ትክክል ከሆነው ውሸት የሆነውን ለመለየት በጣም ከባድ ነበር። በሐዲስ ኪዳን እንኳን እንምላችሁ ከጌታችን ከኢየሱስ ክርስቶስ ዕርገት በኋላ በሁለተኛው መቶ ክፍለ ዘመን ከምናውቃቸው ከአራቱ ወንጌላት ውጪ በ12ቱም ሐዋርያት ስም የተጻፉ ወንጌሎች ነበሩ። ይሄ እንደው 12ቱም ሐዋርያት ስላችሁ እኮ ማን እንደሚያካትት ታውቃለህ? ይሁዳንም ያካትት ማለት ይሁዳ ራሱ የማያውቀው በሱ ስም የተጻፈ ወንጌል ነበር። በጣም ከባድ ነበር። ይሄ ሁሉ ነው ጠርቶ ይሄ ሁሉ ነው ተለይቶ ዛሬ ይሄንን መጽሐፍ ቅዱስ አንብበው ተብሎ የተሰጠው ማለት ነው። ግልጽ ነው? ገብቷቸዋል? የመጀመሪያዎቹ ጸሐፊያኖች ግን ወደ አነሳውላችሁ ሐሳብ ስመለስ ሲጽፉት የጻፉበት መንገድ አሁን እንደምናገኘው የማቴዎስ ወንጌል፣ ኦሪት ዘፍጥረት፣ ኦሪት ዘጸአት በሚል ከላይ በተጻፉ ርዕሶች አይደሉም። መጽሐፍ ቅዱስ በጣም መረዳት ያለብን ነገር ክርስቲያኖች ከተከተላቸው ወይም መጽሐፍ ቅዱስ ሲጻፍ ካሉት የአጻጻፍ መንገዶች መካከል አንዱ የመልእክት መንገድ ነው። የምን መንገድ አልኳችሁ? አብዛኞቹ በተለይ የሐዲስ ኪዳን መጽሐፍት የተጻፉት እንደ መልእክት ነው፣ የተጻፉት እንደ ደብዳቤ ነው። ለዛ ነው በነገራችን ላይ አሁን ስሞቻቸውን ራሱ ስናነበው አናስተውለውም እንጂ ለምሳሌ 14ቱ የጳውሎስ ምንድን ነው የሚባሉት? መልእክታት ነው ራሱ የሚባለው ስሙ ራሱ ተመልከቱት። አሁን እናንተ መልእክት ስትጽፉ ርዕስ ትጽፋላችሁ? ጉዳይ የማይጻፋል እንዴ የማይጻፈው? መጽሐፍ ቅዱስ ግን ስትመለከቱት ጉዳዩ የሚል ከላይ ተጽፎበታል። ከናለ አለው ደብዳቤ መልእክት ስለሆነ ነው እየተላከ ያለ
ሐሳብን ለማስተላለፍ ይጠቀሙበት የነበረበት መንገድ ስለሆነ ነው። የጉባኤ ኒቂያ አንዱ ጥቅም የነበረው እንዳልኳችሁ የመጽሐፍቱን ርዕስ ማውጣት አይደለ? መልእክታቱን በማንበብ ጸሐፊያኖቹን ጠባያቶቻቸውን የጻፉበትን መንገድ ማንነታቸው እየተጠና ነው። ከዛ በኋላ ይሄ ወደ ነገሌ የተላከ መልእክት ነው፣ ይሄ እሱ የጻፈው ነው፣ ይሄ እሱ እንዲህ ያደረገው ነው እየተባለ የተጻፈ። ከዛ ውጭ ግን በነበሩባቸው ዘመናት ውስጥ ይሄ እስኪሰራ ድረስ መልእክት ነበረ። በእጅ ነው ራሱ ይቀባበሉት የነበሩ። ልክ ቅዱስ ጴጥሮስ ሌሎች መልእክታቱን ሲጽፍ እንደሚያደርገው፣ ልክ ቅዱስ ጳውሎስ ሌሎች መልእክታቱን ሲጽፍ እንደሚያደርገው ይጽፋል ወይ ያጽፋል እየተናገረ ሂድና አድርስላቸው ነው የሚለው። በቃ ያንን የተጻፈውን እየደረሰ እየተዳረሰ እየተነበበ ወይንም ደግሞ ድጋሚ ኮፒ እየተደረገ እየተባዛ በስፋት እየቆየ ነው አሁን ያለንበት ደረጃ ላይ እየደረሰው። ግልጽ ነው፣ ገብቷችኋል? ስለዚህ መጽሐፍ ቅዱሱ ራሱ የተጻፈው እንደ መልእክት እንደሆነ መረዳት መቻል አለብን። ይሄንን ካላወቀንና ካልተረዳን ምን አይነት የተሳሳተ አስተሳሰብ ይኖረናል መሰላችሁ? ሲጽፉት ከነ ርዕሱ የጻፉት ይመስለን። አሁን ልክ ገላትያ፣ ቆሮንቶስ ምናምን እያለ እንደጻፋል አይደለም። ጳውሎስ እንደዛ ብሎ አልጻፈው። የላከው መልእክት ውስጥ ግን እኒህን ለማለት የሚያስችሉ ፍንጮችን ግን አስቀምጦ ሲነበብ ለማን እንደተላከ መታወቅ እንዲችል ማለት ነው። ይሄንን እንዲያውቁ ያስቻላቸው ምን ይመስላችኋል? አሁን በዛ ዘመን እንደነበራቸው አይነት ሰው አድርጋችሁ አስቡት። ወደ ኋላ ተመለሱ። መጽሐፉን ሰጧችሁ፣ ጥቅሉን ማለት ነው፣ ወይንም ደግሞ መልእክቱ። ይሄ ጸሐፊው ማን ነው፣ ለማን የጻፈው ተብሎ ሲጻፍ ወይንም ደግሞ ሲጠየቅ ይሄንን መልስ እንዲመልሱ አባቶቻችንን ራሱ ያስቻላቸው ማን ይመስላችሁ? በጣም በነገራችን ላይ የብልጥም የጥሩም መልስ ነው የመለሳችሁት። እግዚአብሔር ምንም ልላችሁ አልችልም። እውነት ነው። ከእግዚአብሔር ውጭስ? እሺ እግዚአብሔር እንዳለ ሆኖ ሌላስ ምን ይመስላችኋል? የተማራችሁት በተለይ ስለተማራችሁት ትመልሱ ጥሩ ነው። መልእክቱን ስለሚያውቁት እሺ ለማን እንደሆነ ተጽፏል። ያው ውስጡን ስታነቡት ያው እናንተን ነው በነገራችን ላይ እነሱ አርጋችሁ እናንተ ብትሆኑ እንዴት ልታውቁት ትችላላችሁ ነው እያልኳችሁ ያለው። በሉ እንጂ በምን ሐሳቡን በማንበብ እሺ እንደው የተማራችሁት እግዚአብሔር ይግለጥላችሁ። ትውፊት ብያል ነገርኳችሁም እንዴ? አልነገርኳችሁ? ለመጽሐፍ ቅዱስ በጣም መሰረታዊ ይሄንን ማወቅ እንድንችል ያስቻለን ነገር አሁን የነገርኳችሁ ምንድነው? ትውፊት ነው። መጽሐፉ ከመጻፉ በፊት ወይም መልእክታቱ ለሚመለከታቸው ሰዎች ከመላካቸው በፊት ጳውሎስ ነበረ ሲያስተምር ይታወቃል። ወደ ማን እንደሄደ ይታወቃል። ወዴት እንደተንቀሳቀሰ ይታወቃል። ስለዚህ መጽሐፍቶቹን በማንበብ ለማንና ለምን እንደላከው ከማወቅ ባለፈ ትውፊትም በጣም ጠቃሚ ነበር። ማለትም ከቃል በቃል እየተላለፈ ከቃል በቃል እየተነገረ የመጣው ነገር ማለት ነው። ትውፊት በነገራችን ላይ ቤተክርስቲያን ውስጥ ይሄንን መንገዶችን ወይም ደግሞ ማን ጻፈው ለማን ተጻፈ የሚለውን ከመለየት ባለፈ ራሱ በጥቅሉ መጽሐፍ ቅዱስን እንድንቀበል ራሱ ያስቻለን ትልቅ ነገር ቢኖር ትውፊት ነው። ለምን መሰላችሁ? ይሄ ዛሬ መጽሐፍ ብለን አምነን ቅዱስም ነው ብለን ተሳልመን የምንቀበለው መጽሐፍ ከመጻፉ በፊት በምን የተነገረ ነበር? በቃል የተነገረ ነበር። ልዩነቱ ምን መሰላችሁ? በቃል ሲነገር ትውፊት ነበረ። እየሰማችሁ ነው? በቃል ሲነገር ምን ነበር አልኳችሁ? ትውፊት ነበረ። ትውፊት ብቻ ሳይሆን ያልተጻፈ ትውፊት ነበር። ምን ያልተደረገ? እስኪ በቃል ሲነገር በሉ። ያልተጻፈ ትውፊት ነበረ። ሲጻፍ የተጻፈ ትውፊት ሆነ። ስለዚህ ያነበብክ ራሱ ያለው ምንድነው ማለት ነው? የተጻፈ ትውፊት ነው እያነበብክ ያለው። ጌታችን ኢየሱስ ክርስቶስ በቃል ሲናገር አልነበረ? በቃል የተናገረውን አይደል የጻፉት? እሱ በቃል የተናገረው ያልተጻፈ ትውፊት ነበር። ትውፊት እንዳልኳችሁ ንግርት ነው። ልክ እሱ የተናገረው ሲናገረው ሳይጻፍ በፊት ያልተጻፈ ትውፊት ከተባለ እሱ የተናገረው ሲጻፍ ደግሞ ምን ወደ መሆን ትውፊት ይለወጣል? የተጻፈ ትውፊት ወደ መሆን ይለወጣል። ስለዚህ በትውፊት ነው የምናውቃቸው እንደዚህ አይነት ነገሮች ውስጥ ባሉት ፍንጮች ውስጥ ባሉት ማንና እንዴት እንደጻፈው ሊያሳዩ በሚችሉ ምልክቶች ብቻ ሳይሆን ትውፊትም እዚህ ጋር ይመጣል። ቃል በቃል ሲነገር በነበረው ሆሊ ትራዲሽን እየተባለ በእንግሊዘኛ በሚጠራው ማለት ነው። ግልጽ ነው፣ ገብቷቸዋል። ስለዚህ በእንደነዚህ አይነት መልኩ ርዕሶች ተጽፈውለት በእንዲህ አይነት መልኩ በብዙ ዘመናት የተጻፈው ቅዱስ መጽሐፍ ወደ አንድ ጥራዝ ተሰብስቦ
ወደ አንድ መጽሐፍ ወይንም ደግሞ ወደ አንድ ጥቅል ተሰብስቦ ተጠረዘና መጽሐፍ ቅዱስ ተብሎ ተጠራ። ይሄንኑ መጽሐፍ ቅዱስ ደግሞ እንዳልኳችሁ የሚነበብ መጽሐፍ ነው፣ የሚተረጎም መጽሐፍ ነው ተብሎ ከሚነገርለት ከሆነ እንዴት ነው የሚነበበው፣ እንዴት ነው የሚተረጎመው ብለን ደግሞ መጠየቅ ግድ ይለናል። እንዴት ነው የሚነበበው፣ እንዴት ነው የሚተረጎመው ብለን መጠየቅ በጣም ግድ ይለናል። መጽሐፍ ቅዱስ እንዴት ነው የሚነበበው፣ እንዴት ነው የሚተረጎመው የሚለውን ጥያቄ ስንጠይቅ ነው ወደ ጥናቱ የምንገባው። በአጠቃላይ መጽሐፍ ቅዱስ በጥቅሉ ለሁለት ይከፈላል። ለስንት ይከፈላል? ለሁለት ይከፈላል። አበይት አከፋፈሎቹ ምን ኪዳንና ምን ኪዳን ናቸው? ብሉይ ኪዳንና ሐዲስ ኪዳን ናቸው። በአጠቃላይ መጽሐፍቶቻችን ስንት ናቸው? ቁጥራቸው 81 ናቸው። 81 ናቸው። በጥቅሉ ስንከፍላቸው ብሉይ ኪዳንና ስንት ምን ኪዳን? 46 የብሉይ ኪዳን መጽሐፍት፣ 35 የሐዲስ ኪዳን መጽሐፍትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትቀበላለች። እነዚህን በብሉይና በሐዲስ ኪዳን የከፈልናቸውን መጽሐፍት ደግሞ ለማጥናት አሁንም እንዲመቸን ወደ ውስጥ ስንገባ ድጋሚ እንከፍላቸዋለን። የብሉይ ኪዳን መጽሐፍትን መጀመሪያ የምንከፍላቸው የታሪክ መጽሐፍት ብለን የሕግ መጽሐፍት የሕግ መጽሐፍ ብለን እንከፍላቸዋለን። የመጀመሪያ አምስቶቹን ኦሪት፣ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘዳግም፣ ዘሁልቅ የሕግ መጽሐፍት ነው የሚባሉት። ልክ ከነሱ ቀጥሎ ያሉ 17 መጽሐፍት ደግሞ የታሪክ መጽሐፍ ይባላል። ልክ ከነሱ ቀጥሎ ያሉ 8 መጽሐፍት ደግሞ የመዝሙርና የጥበብ መጽሐፍት ይባላሉ። ልክ ከነሱ ቀጥሎ ያሉ 16 መጽሐፍ ደግሞ የትንቢት መጽሐፍ ይባላሉ። እነዚህ በጥቅላቸው 46 ሲሆኑ እንዳልኳችሁ የብሉይ ኪዳን መጽሐፍት ለማጥናት እንዲመቸን ግን ለስንት ከፈልናቸው መልሰን? ለአራት። እስኪ የሕግ መጽሐፍ በሉ እንጂ። የታሪክ መጽሐፍ፣ የመዝሙርና የጥበብ መጽሐፍ፣ የትንቢት መጽሐፍ። በቃ አሁን ለምሳሌ ብሉይ ኪዳንን አንድ ሰው ተነስቶ እንዴት ነው ማጥናት የምችለው ካለ ብሉይ ኪዳንን ሲመርጥ እነዚህ አራት አከፋፈሎች አሉ ማለት ነው። ስለዚህ በሕግ ይጀምራል። ከሕግ በኋላ ወደ የት ይሄዳል? ወደ ታሪክ ይሄዳል። ከታሪክ በኋላ ወደ የት ይመጣል? ወደ መዝሙርና ጥበብ ይመጣል። ከመዝሙርና ጥበብ በኋላ ወደ ምን ይመጣል? ወደ ትንቢት ይመጣል ማለት ነው። ይሄንን የብሉይ ኪዳን የጥናት የማንበቢያ መንገድ እንዳለ ሁሉ ለሐዲስ ኪዳንም ተመሳሳይ አለ። የሐዲስ ኪዳን ውስጥ ደግሞ የመጀመሪያዎቹ አራቱ የወንጌል ይባላሉ። ከወንጌል በኋላ የምታገኙት የሐዋርያት ሥራ የታሪክ ይባላል ብቻውን ማለት ነው። በእርግጥ ታሪክ የሌለበት እኮ በነገራችን ላይ ምንም መጽሐፍ የለም። ግን እንደነዚህ አይነቶቹን ታሪክ ተብለው ይጠራሉ። ከታሪክ በኋላ ያሉት ከቅዱስ ጳውሎስ 14 መልእክታት፣ የቅዱስ ዮሐንስ 3 መልእክታት፣ የቅዱስ ጴጥሮስ 2 መልእክት፣ የቅዱስ ይሁዳ እናንተ ያጠናችሁት እንዲሁም የቅዱስ ያዕቆብ መልእክት በጥቅሉ የምን ክፍሎች ተብለው ይጠራሉ? የመልእክታት ክፍል ይባላሉ። ከዛ በኋላ የትንቢት መጽሐፍ ደግሞ አለ። ብቸኛው የሐዲስ ኪዳን የትንቢት መጽሐፍ ምንድነው? የዮሐንስ ራእይ። ስለዚህ አልጨረስነውም፣ ግን እስካሁን ለስንቱ ከፈል ነው? ለአራት። የመጀመሪያዎቹ የምን ክፍል? ወንጌል። ልክ ወንጌልን አጥንቶ ከዛ ወዴት ይሄዳል ማለት ነው? ወደ ታሪክ ይሄዳል። ከታሪክ በኋላ ወዴት? ወደ መልእክት። ከመልእክት በኋላ ወዴት? ወደ ትንቢት። ከትንቢት በኋላ ደግሞ 8 የሥርዓት መጽሐፍት አሉ። 8 የሥርዓት መጽሐፍቶች አሉ። እነዚህን ናቸው አንድ ላይ ጨምቀንና አንድ ላይ ሰብስበን ስንቆጥራቸው ስንት የሚሆኑት? 81 ሆነው የምናገኛቸው እነዚህን በሙሉ ተጠቅልለው ስንቆጥራቸው እነዚህን 81 መጽሐፍት በብሉይ በሐዲስ ከፍለን በብሉይና በሐዲስ የከፈልናቸውም ደግሞ ውስጥ ለማጥናት እንዲመቸን በእንዲህ አይነት መልኩ እንደረድራቸዋለን። በጣም ጥሩ። ቀጣዩ ጥያቄ ደግሞ ምንድነው? ይሄ መጽሐፍ ቅዱስ እንዲህ ከተከፈለና በእንዲህ አይነት መልኩም ደግሞ ከተዋቀረ እንዴት እናንብበው ወደሚል ደግሞ ጥያቄ እንመጣለን። ቤተ ክርስቲያን ፍጹም መጽሐፍ ቅዱሳዊት ብትሆንም በጣም የሚገርመው ልጆቿ ግን የመጽሐፍ ቅዱስ የማንበብ ልማዳችን ደካማ ነው። እውነት ነው? ሐሰት? እውነት ነው። መጽሐፍ ቅዱስ ለአብዛኞቻችን የተቀደሰ መጽሐፍ መሆኑን ብናምን አሁን ያወራውላችሁም በሙሉ ከዛም በላይም ጭምር በጣም ልታውቁ ትችላላችሁ። ካላነበባችሁት ግን ምን ጥቅም አለው? አሁን አከፋፈሉን፣ ታሪኩን፣ ዓመተ ምሕረቱን ምኑን አወቅነው እንበል። በጣም ጥሩ ዕውቀት ነው። ካላነበብከው ግን ምን ዋጋ አለው? ውስጥ ገብተህ የመጽሐፍ ቅዱሱን ቅርጽ ካወቅከው ስለ ውስጡ ስለ መጽሐፍ ቅዱስ የሚያወራውን ሐሳብና የሚያስተላልፈውን መልእክት ግን አንድ ክርስቲያን ማወቅ አለበት። ለዛ ነው ቤተ ክርስቲያን መጽሐፍ ቅዱሳዊት ናት ስንል መጽሐፍ ቅዱስን ታነበዋለች፣ ለኛም ታነብልናለች፣ ትተረጉመዋለች፣ ለኛም በተግባር እንድንኖረው ታደርገናለች።
አንባቢውም ልክ እንደዛ ደረጃ መድረስ እንዲችል አከፋፈሉን ካወቀ በኋላ መጽሐፍ ቅዱስን እንዴት ነው የማነበው ብሎ መጠየቅ ግዴታው። መጽሐፍ ቅዱስ ለማንበብም ሆነ ለማስነበብ ራሱን የቻለ ቅደም ተከተሎች አሉት። እየሰማችሁ ነው? አንድ በአንድ በጣም ባጭሩ ልንገራችሁ። የመጀመሪያው መጽሐፍ ቅዱስን ለማንበብ የሚፈልግ ሰው የሚጀምረው መጽሐፍ ቅዱስ ከመግዛት። ቀላል ይመስላል፣ ግን እውነታው እሱ ነው። ለምን መሰላችሁ? የአብዛኞቻችን የመጽሐፍ ቅዱስ የቤታችን ቦታ ላይ የሚገኙባቸው አድራሻዎቻችን የምናነብበት ጠረጴዛዎቻችን ሳይሆኑ እርኩሳት መናፍስትን እንዲያርቁ ከተራሶቻችን ስር ናቸው። እውነት ሐሰት? ስለዚህ የምታነቡት መጽሐፍ ቅዱስ ግዙ ያልኳችሁ ለምን መሰላችሁ? አንዳንድ ሰው አይ እኔ መጽሐፍ ቅዱስን ከተራሴ ሳነሳው እንትና ይመጣል ለምትሉ ከሆነ ችግር የለም፣ እሱን ውስጥ አድርገውና ሌላ መጽሐፍ ቅዱስ ግዛና አንብብ። እውነቴን እምላችሁ ቀልድ ይመስላችኋል፣ ግን ቁም ነገሩ እንደዛ ነው። መጽሐፍ ቅዱሱ ሲጀመር ራሱ እርኩሳት መናፍስትን ያርቃል ብለህ ያመንከው የማን ቃል ስለተጻፈበት ነው? እና አንብበው አንተ በልብ ሰሌዳ ላይ እግዚአብሔር ቃል ቢጻፍ ማን ይቀርብሃል? እቺን ረሳና ታያችሁ። ስለዚህ መጽሐፍ ቅዱሱ እንደዚህ ታሽጎ የሚቀመጣል። ገልጠህ ልክ የተቀደሰው ቃል በቅጠሉ ላይ እንደተጻፈው ሁሉ ያ የተቀደሰ ቃል ህሊና ልብህ ላይ ከታተመ ማን ነው የሚጠጋህ? ለምንስ ይጠጋሃልም ጭምር። ስለዚህ መጽሐፍ ቅዱስን ንባቡ የሚጀምረው ከመግዛት ነው። የገዛችሁትን መጽሐፍ ቅዱስ ደግሞ ማንበብ ለመጀመር ስትጀምሩ ሁለተኛ የምትከተሉት ደግሞ ከየት ልጀምር ብላችሁ። የብዙ ሰውም ጥያቄ ጭምር ስለሆነ ነው። በነገራችን ላይ ከብሉይ ኪዳን ልጀምር፣ ከሐዲስ ኪዳን ልጀምር፣ ከዚህ ልጀምር፣ ከዛ ልጀምር ይላል። አንደኛው ምንም አይነት የመጽሐፍ ቅዱስ ንባብ ልምድ የሌለው ሰው ከሆነ ጭራሹኑ ማለት ነው። ከሌለ መጀመሪያ ማንበብ መጀመሪያ ያለበት ከመዝሙርና ከጥበብ መጽሐፍት ነው። ፍትሐ ነገሥታችን ራሱ ስለ መጽሐፍ ቅዱስ ምንባብ በተለይ ስለ ሕፃናት እድገት ሲያስተምር የሚናገረው አንቀጽ ምንድነው? ልጆቻችሁን ስታሳድጓቸው የጥበብና የሲራክን መጽሐፍት እያነበባችሁ እያስነበባችኋቸውም አሳድጓቸው ይላል። በእድሜያችን ምናልባት ትላልቅ ወልደን ከብደን ልንሆን እንችላለን። ግን መጽሐፍ ቅዱስን ለማንበብ ጨቅላ ከሆነን ግን የምንጀምረው ከዛ ነው። ገብቷችኋል? አይ እኔ ትልቅ ሰው እኮ ነኝ እንዴት ነው መዝሙርና ጥበብ አንብብ የምትለኝ የምትሉ ከሆነ ጥያቄው እያልኳችሁ ያለሁትም ጨቅላነትና ሕፃንነት የእድሜ ጉዳይ ብቻ ሳይሆን በመንፈሳዊ ዕውቀትና ንባብ የመብሰልና ያለመብሰልም። ስለዚህ ያልበሰለ ሰው ካለና የንባብ ልምዱ ከሌለው ከትንሹ ሕፃናት እንዲያነቡት ከተመከረበት ማደግ መቻል አለበት። እነዚህ መጽሐፍት በዋነኝነት ለሕፃናትም ጭምር አንብቡት ተብለው የሚመከሩት ውስጣቸው ሕግና ስነ ስርዓትን እግዚአብሔርን መፍራትና ማወቅን በቀላል እና ሊረዳ በሚችል መልኩ ስለሚያስተላልፈው። እየሰማችሁ ነው አይደለ? ስለዚህ ከዛ እንዲጀምሩ ይደረጋል። ያንን በማንበብና በማወቅ ያደጉ ሰዎች ግን ከሆኑ ከብሉይ ኪዳን ጥናት ነው መጀመሪያ ያለባቸው። ብሉይ ኪዳንን አጥንቻለሁ የሚል ሰው ካለ ደግሞ በሐዲስ ኪዳን ነው መጀመሪያ ያለበት፣ ወንጌላትን በመማር ማለት ነው። ግልጽ ነው? ገብቷቸዋል? ስለዚህ እነዚህን መጽሐፍት ይለያል ማለት ነው። ከዛ ሶስተኛው መንገድ ደግሞ ምንድነው? ጸሎት ነው። እስኪ ጸሎት በሉ። በምስጢራት ያልታጀበ የመጽሐፍ ቅዱስ ምንባብ ከንቱ ነው። እንደው ግልጹን ልንገራችሁ። ምን ማለት ነው? በንስሐ በጾም በጸሎት በስግደት በምጽዋት በቅዱስ ቁርባን ያልታጀበ የመጽሐፍ ቅዱስ ንባብም ጥናትም ትርፋማነቱ በጣም ትንሽ ነው የሚሆነው። በጣም ትንሽ ነው የሚሆነው። ለምን መሰላችሁ? ይሄንኑ መጽሐፍ እኛ እንደዚህ ካላረግን ማንበብ ጥሩ አይደለም እንደምንለው ሁሉ የጻፉት ጸሐፊያን ራሱ በዚህ መንገድ ስለጻፉት ነው። አብዛኞቹ ጸሐፊያን የጻፉት በጾም በጸሎት በስግደት በምጽዋት በቅድስና ሕይወት እየተመላለሱ ነው። ስለዚህ አንባቢውም እንደዛ ሆኖ የማያነበው ከሆነ ትክክለኛውንና ዋነኛውን መልእክት እንዴት አድርጎ ሊያገኘው ይችላል? አይችልም። በቅዱሳት ምስጢራት ሕይወት በደንብ ነው መሳተፍ ያለብን። እነዚህን ቅዱሳት ምስጢራት ሕይወት ለመሳተፍ የምንገባበት የቤተ ክርስቲያንም ደጅ ራሱ ደግሞ ቤተ ክርስቲያን ውስጥ ያለውን የመጽሐፍ ቅዱስ ንባብ እንዴት እንደሆነ እንደሚያሳየንም ያሳያል። እየሰማችሁ ነው? ቅዱሳት ምስጢራትን ተሳተፉን ያልኳችሁ አይደል? ምስጢራቱን የምትሳተፉት የት መታችሁ? ቤተ ክርስቲያን ስትመጡ ደግሞ ቤተ ክርስቲያን ራሷ ምን እያረገች ነው የምታገኟት? መጽሐፍ ቅዱስ እያነበበች እየተረጎመች አይደል የምታገኟት? ስለዚህ እንዴት እንደሚነበብ ራሱ ከማን መማር ትችላላችሁ ማለት ነው? ከቤተ ክርስቲያን መማር ትችላላችሁ። የምታስታውሱ ከሆነ ስንማር ምሳሌ አድርጌ ራሱ የጠቀስኩላችሁ ግብረ ሕማማትን አልነበረ አይደለም? ሰሙነ ሕማማት ላይ መታችሁ መጽሐፉ እንዴት እንደሚነበብ ብታዩት ብሉይ ኪዳን፣ ሐዲስ ኪዳን፣ ሊቃውንት፣ መጽሐፈ መነኮሳት የሚባሉት መጽሐፍቶቻችን እንዴት እንደሚገናኙ ማወቅ ትችላላችሁ። ያነበበችውን እንዴት እንደምትኖረው ማየት ትችላላችሁ አልኳችሁ። ባጭሩ ለማስታወስ እንዲረዳችሁ አንብባ ተግባር እንዴት እንደምታደርገው የምታውቁት ሐሙስ ነው።
የጌታችን ኢየሱስ ክርስቶስም ማበሻ ጨርቅን በወገቡ ታጠቀ፣ ዝቅ ብሎም የደቀ መዛሙርቱን እግር ምን አደረገ ተብሎ ከተነበበ በኋላ ካህናቱ የማንን እግር ያጥባሉ? ልክ እሱ ነው ታጥበን ሕጽበተ እግር ካለቀ በኋላ ወደ ምንድን የምንሄድ? ወደ ቅዱስ ሥጋ ወደ ክቡር ደሙ ወደ ቅዳሴ አይደል? በቅዳሴው ላይስ ምን ተብሎ ይነበባል? ማቴዎስ 26 ይገለጥና ይነበባል። እራት በሚበሉበትም ጊዜ ላይ ጌታችን ኢየሱስ ክርስቶስ በፊቱ ያለውን ህብስት አንስቶ ቆረሰ። ከዛም በኋላ ይህ ስለናንተ የሚቆረስ ሥጋዬ ነው ብሎ ምን አረጋቸው? እንደዛ ካነበበች በኋላ ቤተክርስቲያን ምን ታረጋለች? ቅዱስ ሥጋውን ክቡር ደሙን እንካ ብላ ብላ ትሰጣለች። ስለዚህ ያነበበችውን አረገችው አላረገችው? ትምህርት ነው። አንተም የምታነበውን መኖር አለብህ እያለችን አንተም መጽሐፍ ቅዱስን ገልጠ ስታነበው እንዴት መኖር እንዳለብህ ሲነግርህ ዕውቀት ብቻ ሳይሆን ሕይወት ስለሆነ ቤተክርስቲያን ውስጥ ምስጢራትን ለመሳተፍ ስትመጣ እንዴት እንደምታነበውና እንዴት እንደምትኖረውም ስትመለከት ምን ታረጋለህ? ትኖረዋለህ። ይህን ለመሆን እግዚአብሔር አምላክ ሁላችንንም ይርዳን። ቀጣዩ መጽሐፍ ቅዱስ የምናነብበት መንገድ የምንከተለው ደግሞ ምንድነው? ከጸሎት ቤተክርስቲያን ውስጥ ከመገኘት ቅዱሳት ምስጢራትን ከመሳተፍ በኋላ ደግሞ የሚመጣው ምንድነው? መጽሐፍ ቅዱስን ስናነበው ወይም ወደ ውስጥ ገብተን ለማንበብም ስንሞክር ምን አይነት መጽሐፍ እንደሆነ ከማወቅም ንባቡን ያቀልልናል። ቅዱስ ዮሐንስ አፈወርቅ ሲናገር መጽሐፍ ቅዱስ የተጻፈው በሰው ቋንቋ ነው ይላል። በምን ቋንቋ? መቼም ድሮስ ማለታቸው አይቀርም። ምክንያቱም ስታነቡት ምን ያደርጋል? ትረዱታላችሁ አትረዱትም? የሰው ቋንቋ ነው ማለት ምን ማለት መሰላችሁ? እግዚአብሔር አምላክ ሊረዳን በሚችልና ለኛ ሊገባን በሚችል አገላለጽ ነው ያወራው ለማለት ነው። በሌላ አገላለጽ ደግሞ ቅዱስ ባስልዮስ ምን ብሎ ያስረዳዋል? በበዓለ ጰራቅሊጦስ እግዚአብሔር መንፈስ ቅዱስ ሲወርድ ለአባቶቻችን ለሐዋርያት 72 ቋንቋ የገለጠላቸው ከሚያውቁት ጋር አንድ ላይ ሲሆን ማለት ነው። 72 ቋንቋን የገለጠላቸው። ክርስቶስ ግን በምድር ሲራመድ አንድ ቋንቋ ነው ሲያወራ የምታውቁት፣ አርማይክ ማለት ነው። ሌላ ቋንቋ ያወራም ነበር። እና ዮሐንስ አፈወርቅ በሰው ቋንቋ ነው የተገለጠው ማለት ለሐዋርያት 72 ቋንቋ የገለጠው እግዚአብሔር መጽሐፍ ቅዱስንም በ72 ቋንቋ ማጻፍ ይችል ነበር። የተለያየ መጽሐፍ አድርጎ አይደለም። ይሄንኑ እንግሊዘኛም ቻይንኛም ወላይትኛም ምናምንኛም ጨማምሮበት እንካ አንብበው ማለት ይችል ነበር። ግን እንዴት ታነበዋለህ አንተ? ቋንቋዎቹ ልትረዳቸውና ሊገባህ የማይችሉ ከሆኑ አንብበውም መልእክቱ የሚያስተላልፈው ማወቅ አትችልም አይደል? እየሰማችሁ ነው? እዚህ በሰው ቋንቋን የተጻፈው ማለት ሊረዳህ በምትችለው ሊገባህ በሚችለው ልታውቀው በምትችለው ነው የተጻፈው ማለት ነው። ይሄ እንደ ቀላል እንዳትመለከቱት። በጣም ብዙ ክርስቲያኖች መጽሐፍ ቅዱስን ከማያነቡበት መሰረታዊ የመጀመሪያ ምክንያት ሳነበው ምን አያረገኝም የሚል ስለሆነ፣ ግን እንዲገባ ተብሎ የተጻፈ መጽሐፍ ነው። በምታወራበትና በምትናገርበት ቋንቋ ነው የተጻፈል። መጽሐፍ ቅዱሱ በሰው ቋንቋ እንደተጻፈ ማወቅ አለበት። ይሄንን የሚያውቅ ሰው ቀጣዩ መጽሐፍ ቅዱስ ሲያነብ ደግሞ በጣም መጠንቀቅና ማወቅ ያለበት ነገር ደግሞ ምንድነው? መጽሐፍ ቅዱስ እርሻ መሆኑን ነው። እርሻ መሆኑን በሉ። መጽሐፍ ቅዱስ ሰው በሚገባው ቋንቋ ነው የተጻፈው ማለት ሁሉም ነገር ይገባዋል ማለት አይደለም። እርሻ ነው ያልኳችሁ ለዛ ነው። ቅዱስ ሄሬኔዎስ የሚባል የቤተክርስቲያናችን መምህር በረከቱ ለሁላችን ትድረሰን፣ ስለ መጽሐፍ ቅዱስ ሲናገር ምን ይላል? መጽሐፍ ቅዱስ እርሻ ነው፣ የማክሰኞ እርሻ ነው ይላል። እና በማክሰኞ እርሻ 3 አይነት አዝርዕትን ነው እግዚአብሔር አምላክ ያበቀለው። አንዳንዶቹ በእጅ የሚለቀሙ ነበሩ፣ አንዳንዶቹ በማጭድ የሚታጨዱ ነበሩ፣ አንዳንዶቹ ደግሞ በምን የሚሰነጠቁ ነበሩ። መጽሐፍ ቅዱስም ቅዱስ ሄሬኔዎስ እንደዛ ነው ይላል። አንዳንዶቹ ልክ በእጅ የሚለቀሙ እጽዋት እንደተፈጠሩት ሁሉ አንባቢው የሚገባቸው ቃላቶች አሉ አለ። ብታነቡት ልትረዱት የምትችሉት ማለት ነው። ለምሳሌ እስኪ አቤቱ በሉ እንደ ቸርነትህ መጠን ማረኝ። ምን ማለት ነው? እንደው አይማልም ለካሽ። በጣም ቀላል ነው። አቤቱ እንደ ቸርነት መጠን ማረኝ ማለት ምን ማለት ነው? ምን አሉ? ቸር አርገኝ፣ ኃጢአተኛነቴን እንዴ በደቦ ነው እንደምትመልሱ? ይቅር በለኝ፣ ቃለ ሕይወት ያሰማል። አቤቱ እንደ ቸርነት መጠን ማረኝ ማለት ምን አርገኝ ማለት ነው? በቃ አላስጨነቃችሁም ማለት። እሺ አትግደል ማለት ምን ማለት ነው? አትግደል ማለት ምን ማለት ነው? የሰው ነፍስ አታጥፋም፣ በቃ አትግደል ነው። እሺ አትስረቅም ነው ማለት ነው?
ገብቶሃል አይደል? በቃ አልተጨነክም እኮ አይደል? አታመንዝርስ ምን ማለት ነው? በቃ አታመንዝር ነው። አሁን ይሄ ማለት ልክ እንደነዚህ አይነት መሰል ልክ በጣት የሚለቀም እጽዋት ቀላል እንደሆነ ሁሉ ስታነበው ሊረዱህ የሚችሉ ነገሮች አሉ ማለት ነው። ሁለተኞቹ ደግሞ በማጭድ የሚታጨዱ እጽዋት አሉ አለ። ይሄ ደግሞ ምንድነው? ራሱ ሐሳቡን ለመረዳት በሌላ ነገር መጠቀም አለብህ ማለት ነው። ምክንያቱም ያንን በማጭድ የሚታጨደውን በእጅ መንቀል አትችልም። ከነቀልከው ከነምኑ ነው የምታነሳው? ከነስሩ። ስለዚህ ጥቅም አይኖርም፣ ይበልጥ ጉዳት ነው የምታመጣው። ስለዚህ ማጭድ ያስፈልጋል ማለት አንዳንድ መጽሐፍ ቅዱስም የምታነባቸውን ቃላቶች ለመረዳት አጋዥ ያስፈልጋል ማለት ነው። ይሄ ማጭድ አንዳንዴ ሰው ሊሆን ይችላል። ምን አልኳችሁ? ሰው። አንዳንዴ ይሄው ማጭድ መጽሐፍ ሊሆን ይችላል። ራሱ መጽሐፉን በሌላ መጽሐፍ መረዳት ማለት ነው። ግልጽ ነው? ገብቷችኋል? ራሱ መጽሐፉን በሌላ ምን ማድረግ? መጽሐፍ መረዳት። ምሳሌ ልስጣችሁ። ራሱ መጽሐፉን እንደሚያብራራው የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ አምላካችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ቤተ መቅደስ ገብቶ ቤተ መቅደሱን ያነጻበት ታሪክ ነው። ትዝ አላችሁ? ጅራፍ አነሳ፣ በጎቹን፣ በሬዎቹን፣ ርግቦቹን አባረረና ቤቴ የጸሎት ቤት ነው እንጂ የምን ዋሻ አይደለም ማለት። እቺንማ ታውቋታላችሁ። የምን ዋሻ አይደለም፣ የወንበዴዎች ዋሻ አይደለም ማለት አባረረ። ካባረረ በኋላ በውስጥ የነበሩት ፈሪሳውያን፣ ሰዱቃውያን፣ አይሁድ ይሄንን በማን ስልጣን ታረጋለህ ብለው ማንም ደፍሮ ሊናገረው አልቻለም። ደቀ መዛሙርቱ ግን ምን የምትል ጥቅስ ተዛለቻቸው የሚል ቃል ተጽፏል። የቤት ቅናት በላኝ እኮ ኦሪት ላይ ያለ የመዝሙረ ዳዊት ጥቅስ ነው። የመዝሙረ ዳዊቱን ጥቅስ ቤተ መቅደስ ውስጥ ገብቶ ክርስቶስ ሲያጸዳው እነማን ተዛላቸው? ስለዚህ የቤት ቅናት በላኝ ብሎ ለካ ሲያወራ የነበረው ክርስቶስ ገብቶ መቅደሱን ምን ለማድረጉ ማሳያ ነበር። አየህ፣ መጽሐፉ ራሱ ስለሌላው መጽሐፍ ምን ያደርጋል ማለት ነው? ምሳሌ ፍንጭ እየሰጠ እንደዚሁ ያደርጋል፣ ያስረዳል ማለት ነው። ስለዚህ መጽሐፍ ቅዱስን ራሱ የምትረዳው በምኑ ነው ማለት ነው? መጀመሪያ በራሱ በመጽሐፉ ትረዳዋል። መጽሐፉ ራሱ በመጽሐፉ ልትረዳው ያልቻልከው ደግሞ ማጭዱ ሁለተኛው እነማን ናቸው አልኳችሁ? መምህራን ናቸው። መምህራን ደግሞ ያስረዱታል። ይሄ ማለት ይሄ ነው፣ ይሄ ማለት እንዲህ ሊል ነው ብሎ ይናገራል። ይሄ እስከየት መጣ? አሁን ይሄንንም በደንብ ማወቅ ስላለባችሁ ነው። መምህራን ራሳቸው የተጻፈውን ቃል እንዲህ ሊል ብለው ነው ለማስረዳት ወይም ደግሞ ለመተርጎም ማን መብት ሰጣቸው? መቼ ሲተረጎም አግኝተው ነው ልትሉ ትችላላችሁ። ጥሩ ጥያቄ ነው። መልሱ እዛው መጽሐፍ ቅዱስ ነው አሁንም ያለው። መልሱ እዛው ላይ ነው ያለው። የማርቆስ ወንጌል ምዕራፍ 4 እስኪ በሉ፣ ኧረ በሉ። የማቴዎስ ወንጌል ምዕራፍ 13፣ የሉቃስ ወንጌል ምዕራፍ 8። ተመሳሳይ ጌታችን ኢየሱስ ክርስቶስ ያስተማረው የዘርዘሪው ታሪክ ምሳሌ ነው። ትዝ አላችሁ? ዘሪ ዘርን ሊዘራ ወጣ ብሎ በምሳሌ መናገር ጀመረ ይላል አይደል? 4 መሬት ላይ ዘራውና ከዛ በኋላ ሲጠቀልል የሚሰማ ጆሮ መስማትን ይስማል። ይሄን ካለ በኋላ ራሱ ያስተማረውን ምሳሌ አልተረጎመውም፣ ተርጉሞታል። በመጀመሪያው መሬት ላይ የተጣለው በልባቸው እርሻ ላይ ቃሉ ቢዘራባቸውም ነገር ግን አዋፈ ሰማይ የተባሉ አጋንንት ይወስድባቸዋል። ይሄን ያለው ክርስቶስ ነው። ሁለተኞቹ በጭንጫ መሬት ላይ ተዘሩ ነበሩ። መብቀሉን በቀሉ፣ ነገር ግን ፀሐይ ሲመታቸው ደረቁ፣ ስር ስላልሰደዱ። እነዚህም መስማቱን ይሰማሉ፣ ለጥቂት ጊዜም ደስ ይላቸዋል፣ ግን መልሰው ይደርቃሉ አለ። ይሄን ያለው ራሱ ክርስቶስ ነው። እቤት ገብታችሁ አንብቡት። ሶስተኛውም መሬት በሾሃማ መሬት ላይ ነው አለ። ምድራዊ የሆነ ባለጸግነትና ምድራዊ የሆነ ጥቅም አስሮ ያስቀራቸው ነው አለ። አራተኛው መልካሙ እርሻ ደግሞ ሰምተው የሚተገብሩት 30 60 100 የሚያፈሩት ናቸው አለ። ይሄ ትርጉም ነው አይደለም? ነው እኮ ምሳሌውን መስሎት ዝም ብሎ እኮ አልሄደም። የራሱን ያስቀመጠውን ምሳሌ ትርጉም እንዳለው አሳያ አይደል? ስለዚህ ማጭድ ማለት ይሄ ነው። ተጽፈው ነገር ግን ያልተረዳናቸው፣ ተጽፈው ነገር ግን ሊገቡን ያልቻሉትን ማብራራት፣ ማስረዳት፣ መተርጎም እንዲህ ሊል ፈልጎ ነው የሚለው ሐሳብ የቱ ውስጥ ራሱ ተጽፎ የምታገኙት መጽሐፍ ቅዱስ ውስጥ ያለ ነው ማለት ነው። በጣም ጥሩ። ሶስተኛው እርሻው ላይ የምታገኙት ደግሞ በምን የሚሰነጠቅ ነው አልኳችሁ? በመጋዝ። ከማጭድና ከመጋዝ ጉልበት የሚጠይቀው የትኛው? በቃ ስለዚህ አንዳንድ ደግሞ መጽሐፍ ቅዱስ ላይ ያሉ ጉልበት የሚጠይቁ አሉ። ጉልበቱ ምንድነው? አንደኛ መንፈሳዊ ጥብዓትን ማለትም ደግሞ በደንብ ጾም፣ ጸሎት፣ ስግደት የሚጠይቁ፣ በደንብ ከቅዱስ ቁርባን ህይወት መመላለስ የሚጠይቁ፣ በደንብ ቁጭ ብሎ መማርን የሚጠይቁ፣ በደንብ መኖርን የሚጠይቁ ደግሞ ቅዱስ ቃላት አሉ። አይገርማችሁ? ለመረዳት መጽሐፍ ቅዱስን ተቀምጦ መማር ብቻ ሳይሆን መኖርም ጭምር ይጠይቃል። ካልኖረ ሰው የማይረዳቸው የመጽሐፍ ቅዱስ ቃላቶች አሉ። እውነቴን እምላችሁ፣ ውሸት እንዳይመስላችሁ።
ለምሳሌ ካልኖራችሁት በቀር የእውነት የማይረዳችሁ ቅዱስ ቃላቶች መካከል ኖረውት ያሳዩን አንዱ አይን ብታሰናክለ አውጥተህ ጣላት የሚለው ይሄንን ስምዖን ጫማ ሰፊው አድርጎታል። ሁለት አይን ኖሮኝ ወደ ሲኦል ከምገባ አንድ አይን ኖሮኝ የእግዚአብሔር መንግስት ባይ ይሻላል የሚለው ቅዱስ ስምዖን ጫማ ሰፊው አንድ አይኑን አውጥቶት ከዛ በኋላ መንግስተ ሰማያት ብገባ ይሻለኛል ብሏል። ይሄ በነገራችን ላይ ቅዱስ ስምዖንም ቃሉን እንዴት አድርጎ መረዳት እንዳለበት ካለማወቅ በተግባር የፈጸመው የየዋህነት መገለጫ ነው እንጂ ቅዱስ ቃሉ አይናችሁን ጎልጉላችሁ አውጡት ለማለት አይደለም። እንደዛ ቢሆን ኖሮ እኛ እናውጣው እግዚአብሔር ይወቅልልን ነገሩ እናውጣ ነበር ልል ነበረ። ተውታ ያወጣ እናውጣ መድኃኔዓለም ነው የሚያውቀው። ግን በአይን አያበቃም ቃሉ እጃችሁንም ይላል እግራችሁንም ይላል። ገብታችኋል አይደለ? ብዙ ነገራችሁን ምን አድርጉ ይላል። በቃ አንዱን ይዛችሁ እንዲበገቡ አንዱን ይዛችሁ እንደዚህ ብትሆኑ የሚል ብዙ ነገሮችን ያስቀምጣል። ግን እንደነዚህ አይነቱን ቃላቶች በህይወት የሚተረጎሙ እንደሆኑ በደንብ አድርጋችሁ ታዩታላችሁ። እንዲሁ ዝም ብለው የተጻፉ አይደሉም ማለት ነው። ይሄንኑ ደግሞ ዜና አበው በምን ያስረዳዋል መሰላችሁ? ቅዱስ እንጦንስ ኦሪትን መጽሐፍ ሲያስተምር ወይንም ደግሞ ኦሪት ዘፍጥረትን እያስተማራቸው ለደቀ መዛሙርቱ ጥያቄ ጠየቁት እና የጠየቁትን ጥያቄ መመለስ አልቻለም፣ አላወቀው። ስለዚህ ሊያውቀው ስላልቻለ በመጽሐፍት የተጻፉትንም ጭምር መመለስ ስላልቻለ ይሄንኑ ጥያቄ እንመልስላችሁ ጊዜ ስጡኝ አለ እና ጊዜ ስጡኝ ብሎ ቅዱስ እንጦንስ ከነበረበት ቦታ ወጣና በጣም ጥልቀኛው ወደ በረሃው ገባ። ወደ በረሃው ከገባ በኋላ የሱን ሁኔታ ይከታተለው የነበረው ደቀ መዝሙሩ እልል ያለ ጭል ምንም የሌለበት በረሃ ላይ ቅዱስ እንጦንስ ብቻውን ሲያወራይ ብቻውን ነው የሚያወራው። ብቻውን አውርቶ ተነጋግሮ ከጨረሰ በኋላ ተመልሶ መጣና ከዛ በኋላ ቅድም የጠየቃችሁትን ጥያቄ መልሳችሁ ጠይቁኛል። ሲጠይቁት መልሱን መለሰላችሁ። ይከታተለው የነበረው የራሱ ደቀ መዝሙር የነበረው ሰው ጠየቀው፣ ጥያቄውን ልትመልስልን የቻልከው እንዴት ነው? ቅድምስ በረሃው ጋር ቆመህ ብቻህን ስታወራ የነበረው ለምንድን ነው? እግዚአብሔርን በጸሎት እየለመንከው ነው አለ። አይደለም አለ። ሙሴን ጠርቼው ራሱን እየጠየቅኩት ነው አለ። የጻፈው ሙሴ አይደለም? ስለዚህ ከሙሴ በላይ ዘፍጥረትን ማን ሊያውቀው ይችላል? ማንም ሊያውቀው አይችልም። ስለዚህ ራሱ ሙሴን ጠይቄው ምን ልትል ፈልገህ ነው አልኩት። እንዲህ ልል ፈልጌ ነው አለኝ። ሙሴ ያለውን መልጬ ለእናንተ ነገርኳችኋል። አያችሁት? ይሄ ህይወት ካልሆነ ሰው በምን ሊረዳው ይችላል? እንጦንስ ሙሴን አነጋገረው ነው እያልኳችሁ አላችሁት። አልገባችሁም እንዴ? ማለት ቅድስና አለው እያልኳችሁ ነው። ስለዚህ የቅዱስ መጽሐፉን የተነገረውን ቃል የተረጎመው መጽሐፍ ገልጦ በማየት ብቻ ሳይሆን ምንም ጭምር ስለነበረው መጽሐፍ ቅዱስ ንባብ ህይወት ይፈልጋል ማለት ነው። ህይወት ይፈልጋል። በቃ የሚያነበው ሰው የሚረዳበትና አጋዥ የሆኑት መጽሐፍቶች አብረውት ስላሉት ብቻ ተረድቼው ጨርሳለሁ ማለት አይችልም። ህይወት ይፈልጋል። በቅዱስ ሥጋው በክቡር ደሙ በንስሐ በመንፈሳዊ ስነ ምግባራት መመላለስን ይጠይቃል። እነሱ ራሳቸው የሚገልጡት እነሱ ራሳቸው እንድትረዱት እንድታስተውሉት የሚያደርጓቸው ሌላ እግዚአብሔር አምላክ የሚያስተምረውን መልእክት የሚያስተላልፈበት የተቀደሰ ሰውነት እንዲኖራችሁ ስለሚያደርግ ማለት ነው። ግልጽ ነው? ገብቷችኋል? ጥሩ። ሌላው መጽሐፍ ቅዱስ ስታነቡ በተቻላችሁ አቅም ከማይረባና ከማይጠቅም ክርክር ራሳችሁን አርቁ። እየሰማችሁ ነው? በተለይ ደግሞ ለሚያነብ ገና እየለመደም ላለ ሰው ገና እያነበብንም ላለ ሰው በተቻለን አቅም ጊዜያችንን በጣም ተርፋማ በሆነና ለነፍሳችን በቁየትን በረከትን ለማግኘት ለአይምሮአችንም ዕውቀትን ይዘን ራሳችንንም በምግባር በሃይማኖት ሌላውንም ጭምር በምግባር በሃይማኖት መጠበቅ የሚያስችለንን ነገር እስከምናገኝ ድረስ አግኝተንም ጭምር በተቻለን አቅም ነው ብላችሁ ከማይረባና ከማይጠቅም ክርክር በመጽሐፍ ቅዱስ ዙሪያ ራሳችንን ማራቅ አለብን። አንዳንዶቻችን ምንም አይነት የመጽሐፍ ቅዱስ በቂ የሆነ ወይንም ደግሞ ሊያዝ ሊጨበጥ የሚችል ዕውቀት ሳይኖረን በጣም ብዙ እናወራለን። በጣም መጠንቀቅ አለብን። ሀገራዊ ብሂላችን ራሱ እንደሚያስረዳው አፍ ሲከፈት ምን ይታያል የሚባለው። በቃ ሳታውቅ ዝም ብለህ የምትለፈልፍ ከሆነ ድምጽህን ብቻ ሳይሆን ምንህም ጭምር ነው የሚታየው። ለጠላትም ትመቻለህ ማለት ነው። ካላወቀን ዝም እንበል። ዝምታም ትልቅ ነገር ስለሆነ ነው። በነገራችን ላይ ተናግረን የምናጣምመው የተቀደሰ የእግዚአብሔር ቃል ካለ ዝም ብለን የምናስጠብቀው ከሆነ ዝምታው ነው መመረጥ ያለብን። ግልጽ ነው? ገብቷችኋል? ሁለተኛ ክርስቶስ ራሱ ማስተማር እየቻለ ዝም ያላቸው ሰዎች ነበሩ። ለምን ይመስላችኋል? መስማቱን ስለማይሰሙ ማየቱንም ስለማያዩ ነው ብሎ ወንጌል ይናገራል። በተለይ ቅድም ያልኳችሁ የማርቆስ ወንጌል ምዕራፍ 4 ላይ ምሳሌውን መስሎ ትርጉሙንም ተናግሮ ከጨረሰ በኋላ ጌታችን እነዚህ ግን እንዳያዩም እንዳይሰሙም የታወሩ ናቸው ይላል። በቃ አንዳንድ ሰው ተነግሮትም ሊሰማው የማይችለው ከሆነ
ዝምታን መምረጥም ጭምር አንድ ነገር። የማይረባ ነገር ላይ ግን ጊዜን ማጥፋት፣ ማወቅ ያለብንን ነገር ሳናውቅ ሌላች ነገሮች ላይ በደንብ አድርገን ትኩረት መስጠታችን አሻሚ ነው እውነት ለመናገር። አሁን በጣም ነው የሚገርመው። በመሰረታዊ ደረጃ ቅዱስ ወንጌልን ተቀምጠን ሳንማር እንዴት አድርገን መኖር እንዳለብንም የመጽሐፍ ቅዱስን ዕውቀት ሌላውን መጠበቅ ማስጠበቅ አይደለም፣ ራሳችን እንዴት መጠበቅም መጠበቅም እንዳለብን ሳናውቅ መጽሐፍ ቅዱስ ገልጣውን አንተ ስለ ዳይኖሰር የምትፈልገው ምንድነው? በጣም እኮ ነው የሚገርመው በእውነት በጣም። እንደውም በደንብ በመጽሐፍ ቅዱስ ዕውቀት ረጅም ጊዜያቸውን በምርምር ያሳለፉ መምህራነ ቤተ ክርስቲያን እንዲህ አይነቱን ነገር ራሱ በጣም ነው የሚያዝኑበት። ለምን መሰላችሁ? መጽሐፍ ቅዱስ ሁሉንም ነገር የተጻፈበት የመረጃ ቋት አይደለም። ለድህነታችን የሚያስፈልገውን መሰረታዊ ነገሮች ነው የተጻፈው። እየሰማችሁ ነው? አሁን መጽሐፍ ቅዱስ ላይ ተጽፎ የዳይኖሰርን መፈጠር ተጽፎ ስላላገኘው የለም ልትል ነው? ባይኖርስ ለአንተ ምንድነው የሚበጅ? እንዴ መኖሩ እግዚአብሔርን መንግስት አያስወርስህ? እየሰማችሁ ነው አይደል? አንዳንዴ በጣም መጠንቀቅ አለብን። የሆነ እንትን ምሳሌያዊ አነጋገር ነግሬያችሁ ነበር፣ ትዝ ይላችኋል? አህያና ነብር በሳሩ ቀለም ተጣልተው ብዬ እንዴ ነው የምረሱት? ደስ ሲል ትዝ አላላችሁ? አህያውና ነብሩ በሳሩ ቀለም ተጣሉ። አህያዋ ሳሩ አረንጓዴ ነው አለች፣ ነብሩ ደግሞ ሳሩ ነጭ ነው አለ። እና የጦፈ ክርክር ተከራከሩ ሁለቱ። ከዛ አንበሳ ይዳኘን ብለው ሄዱ። እየሰማችሁ ነው? አንበሳ ይዳኘን ብለው ከሄዱ በኋላ ምንድነው ያጨቃጨቃቸው አላቸው። አህያ ቀደም ብላ ቸኮል ብላ ተናገረች። አይ ሳሩ ነጭ ነው እያለ ነው አረንጓዴ እኮ ነው አለች። አንተስ አሉ። አይ ሳሩ ነጭ ነው አረንጓዴ እያለች ነው አለ። ከዛ በኋላ ሰማቸውና መጨረሻ ላይ ነብሩን አባረረው። ከዛ በኋላ አህያዋን አስቀመጣትና ጥፍልግ አድርጎ በላት። ከዛ በኋላ ነብሩ ሲያገኘው ምን አረካ ሲለው በላዋት አለው። ለምን ሲለው አንተ ራስህ ሞኝ ነበርክ፣ ምን ያጨቃጭቃል ስለ ሳር አትበላ ሳር አለው። እየሰማችሁ ነው? እውነት እኮ ነው። ስለማይበላው ሳር ነጭ ይሁን አረንጓዴ ምን አገባው ነብሩ? ምንም አያገባው። የምትበላዋ ግን ስለማይመለከታት ነገር ከማይመለከተው ሰው ጋር ትነጋገራለች። አሁን ለነብሩ ነጭ ነው አዎ ብትለው ምን ለውጥ ያመጣ? ምንም። መጽሐፍ ቅዱስ ላይ ትርፋማ ጊዜ ያለ ማሳለፍ ማለት በነገራችን ላይ ሄዱ ከማይሆን ሰው ጋር ከማይሆን ንግግር ጋር ስናረግ ማወቅ የሚገባንን መረዳት ያለብንን ነገሮች ሳናውቃቸው ጊዜ ያልፍብናል። ለዘላለም አትኖሩም እዚህ መሬት ላይ ክርስቲያኖች። እምትናፍቁትን እግዚአብሔር በሰማይ አያዋለው ካላችሁ በምድር የተነበበውንና የተጻፈውን ቅዱስ ቃሉን እየሰማችሁ እያደመጣችሁ እየተዘጋጃችሁ መጠበቅ ነው እንጂ ሌላውን ነገር እንዲያና እንዲህ ስንል ጊዜውም አይበቃል። በስነ ስርዓት ቁጭ ብሎ ትርፋማ የሆነ ንባብ ያስፈልገዋል ማለት ነው። ግልጽ ነው? ገብቷችኋል? እነዚህን የንባብ ቀደም ተከተሎች ባለፉትም ጊዜያት ስንማር ተማራችሁትን ከተከተላችሁ በኋላ ቀጣዩ መጽሐፍ ቅዱስ ላይ ማወቅ ያለባችሁ ነገር ደግሞ ምንድነው? ይሄ መጽሐፍ ቅዱስ መጨረሻው ዓላማው ምንድነው ብለን መጠየቅ አለብን። እሺ ማጥናቱንም አጠና ነው፣ አከፋፈሉንም አወቅ ነው፣ ቁጥሩንም ተረዳ ነው፣ ለምን እንደተሰጠንም ጭምር እሺ አወቅን። መጨረሻ ላይ መጽሐፍ ቅዱስን የማነበው ታዲያ እኔ ለምንድነው ብላችሁ መጠየቅ አለባችሁ። ይሄንን መልሰን ከዛ በኋላ ትምህርታችንን እንጨርሳለን። አንድ ሰው መጽሐፍ ቅዱስን የሚያነብበት ምክንያት ቅድም በጨረፍታ የተወሰኑትን ነገራችኋለሁ፣ ቅድስና ለማግኘት እንደሆነ ማለት ነው። መጽሐፍ ቅዱስን የሚያነቡ ሰዎች ግን ቅዱስ ጎርጎርዮስ ዘኑሲስ በረከቱ ለሁላችን ትድረሰን የምናነብበትን ምክንያት ሲናገር ምን ይላል? እኛ መጽሐፍ ቅዱስን የምናነበው እንደ መጀመሪያዎቹ ክርስቲያኖች ለመሆን ነው ይላል። እስኪ እኛ በሉ መጽሐፍ ቅዱስን የምናነበው እንደ የትኞቹ ለመሆን ነው? የመጀመሪያዎቹ ክርስቲያኖች እንዴት ነበሩ ይኖሩ የነበሩት? እስኪ ያለ መጽሐፍ እስኪ በሉ ያለ መጽሐፍ ነበር ይኖሩበት። ሐዲስ ኪዳን መጀመሪያ ከመጽሐፉ በፊት ሐዲስ ኪዳንን እየሰሙ ይኖሩት አልነበረ? ስለዚህ እኛ መጽሐፍ ቅዱስን የምናነበው የተጻፈውን መኖር የምንችልበትና ያለ መጽሐፉ መመላለስ የምንችልበት ደረጃ ላይ እስከምንደርስ ድረስ። አሁን አብዛኞቻችን ይሄ ቀደም ተከተል ተዛብቶብን ነው። መጽሐፉን ሳታነበው ያለ መጽሐፍ መኖር አትችልም። መጽሐፉን ሳትኖረው ያለ መጽሐፉ መኖር አትችልም። ያለ መጽሐፉ መኖር ማለት ምን መሰላችሁ? ቅዱስ መጽሐፉ ከተናገረው በላይና ከሚናገረንም በላይ ከእግዚአብሔር ጋር አብሮ መኖር መቻል ማለት ነው። የመጀመሪያዎቹ ክርስቲያኖች እንደዛ ነበር ይኖሩ የነበሩት፣ በአንድነት በህብረት በፍቅር። ቅዱስ መጽሐፉ ተጽፎ ከመሰጠቱ በፊት ኑሩ ተብሎ የተነገራቸውን ነገር በሙሉ በመኖር አይደለም። ስለዚህ በዛ ዘመን ላይ ብትኖሩ የምታነቡት መጽሐፍ ባይኖር እነማን ነበር የምታነቡት የነበሩ? ሰዎቹን። እስኪ ሰዎቹን በሉ።
መጽሐፍ ቅዱስን ስለዚህ የምታነቡት እናንተ ራሳችሁ ምን ለመደረግ ቃሌው ታሰማለ ለመነበብ ነው የምታነቡት ማለት ነው። መጽሐፉ በሌለባቸው ቦታዎች ላይ እናንተን አይቶ እግዚአብሔር ማን እንደሆነ እንዲያውቅ እናንተን አይቶ ቅዱስ ቃሉ እንዴት እንደሚያዝ እንዴት መኖር እንዳለበት እንዲታወቅ። የመጀመሪያዎቹ ክርስቲያኖች እንደዛ ነበሩ። ጥቅስ ሳይጠቀስ ሐዲስ ኪዳን ተገልጦ ሳይነበብ ክርስቶስ ኑሩ ያለውን ሐዋርያት ኑሩ ብለው ያዘዟቸውን ስለኖሩ እነሱን አይተው ክርስቲያን ማን እንደሆነ ያውቁ ነበር። መጽሐፍ ቅዱስም የምናነበው ቅዱስ ጎርጎርዮስ ለዚህ ምክንያት ነው። እኛም ልክ እንደ መጀመሪያዎቹ ክርስቲያኖች ይዘነው ሳይሆን አስቀምጠነው እኛን አይተው እነሱ ክርስቲያኖች ናቸው ማለት እስከሚችሉበት ደረጃ እስከምንደርስ ማለት ነው። ስለዚህ መጽሐፍ ቅዱስን አሁን አንብቤዋለሁ ተራቅቄበታለሁ የሚል ሰው ካለ ያለ መጽሐፉ አንተን አይተንህ አንቺን አይተንሽ እሱ ክርስቲያን ነው ማለት እንችላለን አንችልም የሚለውን መመለስ አለበት። ግልጽ ነው ገብቷችኋል? ስለዚህ እንደዛ ነው የምናነበው። ሊቃውንትም 20 ዓመት 30 ዓመት 40 ዓመት ያብነት ትምህርት ቤት ውስጥ መሬት ላይ እየተኙ ደቀ መዛሙርት እየሰበሰቡ የሚያስተምሩት ለምን ይመስላችኋል? እስከ መነበብ ደረጃ እስከሚደርሱ እኮ ነው። በቃ ከዛ ሲራቀቁ ራሱ የቤተ ክርስቲያናችን እኮ ሊቃውንት በጣም በቃ በመጽሐፍ ቅዱስ በህይወት መኖር ሲችሉ ከመጽሐፉ አልፈን እነሱን ራሳቸውን እንደ መጽሐፍ እንጠቅሳቸዋለን። እነሱን ራሳቸው ይሄ በምሳሌ አለ። በነገራችን መጽሐፍ ቅዱሳችን ላይ አለ። ትርጓሜያችን ላይ ስለ ቅዱስ መስቀል ወይ ስለ ቅድስት ሥላሴ አንድነትና ሶስትነት ስትማሩ ብዙ ጊዜ ላይ የጣታችሁን አንጓ ምሳሌ ይጠቀስላችኋል። ጣታችሁ አንጓው ለስንት ነው? ግን ስንት ጣት ነው? ይሄንን በነገራችን ላይ ምሳሌ የሰጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍት መምህራን መካከል አንድ አባት ናቸው። እሳቸው ራሳቸው የሚጠቀስ መጽሐፍ ደረጃ ወደ መሆን ደረጃ ደርሰዋል ማለት ነው። አያችሁት? ሰው እስከዛ ደረጃ በቅድስና መኖር እስከሚችልበት ጣሪያ ድረስ ነው መጽሐፍ ቅዱስን ማንበብ መቻል ያለበት። ሊከነክነንም እውነት ለመናገር ያስፈልጋል። በሌሎች ቤተ እምነት ያሉ ተቋማት መጽሐፍ ቅዱስ ይዘው ሲሄዱ በሌሎች ቤተ እምነት ያሉ ተቋማት መጽሐፍ ቅዱስ ልናጠና ነው ሲሉ እንደማታስጠና ቤተክርስቲያንን አምራችሁ አትናገሩ። ቤተክርስቲያን ማስጠናት ብቻ አይደለም እንዲኖሩትም ጭምር ልጆቿን ታደርጋለች። ግን እኛ እድሉን ስለማንጠቀምበትም ሆነ የተሰጠንንም የመጽሐፍ ቅዱስ በር ተጠቅመን እግዚአብሔርን ለማግኘት ሰነፍና ደካማም ጭምር ስለሆንን ግልጽ ነው ገብታችኋል? ስለዚህ በተቻላችሁ አቅም ነው የምላችሁ ቀጣይ የመጽሐፍ ቅዱስ ጥናት መርሃ ግብር እንደውም ሲዘጋጅ መደበኛ ኮርስ ከምትማሩበት ቁጥር ራሱ እጥፍ ድርብ በጣም ሆናችሁ ነው መምጣት ያለባችሁ። ማስታወቂያ አይደለም። ለምን እንደሆነ ታውቃላችሁ? እነዚህ የተማራችኋቸውን የተልእኮ ትምህርት ኮርሶች በሙሉ መጽሐፍ ቅዱሱ ሲነበብ ፈልጋችሁ ማግኘት እንድትችሉ፣ ሁለተኛ እግዚአብሔርን ማወቅ እንድንችል፣ ሶስተኛ ደግሞ እኛው ራሳችን ምን ወደ መሆን ደረጃ ማደግና መድረስ እንድንችል ነው። መነበብ መጽሐፍ ቅዱስ ወደ መሆን ደረጃ መድረስ እንድንችል ነው። ይህን እግዚአብሔር ለሁላችን ያድርግልን። የመካነ ሕያዋን የዩቲዩብ ቻናሉ ላይ የመጀመሪያዎቹ ክፍላቶች ተለቀዋል። እሺ ይሄ መጽሐፍ ቅዱስ እንዴት ይነበባል ምንድነው ምናምን የሚሉትን ማለት ነው ላልነበራችሁ ሰዎች እነሱን ድጋሚ ሰፋ ያሉ ዛሬ በጣም ጠቅልለን ያወራናቸውን ጉዳዮች በደንብ በዝርዝር ስላሉ እነሱን በክለሳ ተማሩ አደራ ነው። ሁለተኛ የቅዱስ ይሁዳን መልእክት የተወሰኑ ክፍሎች ተለቀዋል አይደል? እነሱንም አዳምጡ ላልነበራችሁ ሰዎች ለማለት ነው። የሰማነውን በልቦናችን ሰሌዳ ይጻፍልን።